የወይዘሮ ሜላት ባል ካገኘን በቁማችን ነው የሚቀብረን። ቆይ ያ ሰው ይሄን ያልክፉ ነው እንዴ? እኔ ምን አቅለታለሁ? እዛ ቤት እግሬ ከረገጠበት ቀን አንስቶ እንደ ጉንዳን ጨፍልቆ ቢገለኝ ደስታው ነው። ሰውየው አውቆ ነበር ማለት ነው? ማለቴ እዛ ቤት ለምን እንደገባሽ ያውቅ ነበር? ሜሪ ግን ለምንድን ነው በየሰበቡ ኃጢአቴን እየመዘሽ የምታሳቅቂኝ? ላሳቅቅሽ ፈልጌ አይደለም። በቃ ይቅርታ። እሻው ምንድነው ማድረግ ያለብን? አላውቅም ሜሪ። አክስቴ ነፍስሽን አይማረው። ምን አይነት ነገር ውስጥ ነው ከተትሽኝ? በዛሬው ክፍላችን የኖላዊ ድራማ በክፍል 125 ማለት ነው። በክፍል 124 የነበረው ነገር ምንድነው? ሀና የጉንጭ ወዳጇን አግኝታ ደስም ብሏት እንግዲህ ስትፍነከነክ እናያለን። እርቀ ሰላም የሚባል ነገር አውርደዋል ማለት ነው። በዚህ ምክንያት እንግዲህ እርቀ ሰላሙን በተመለከተ የትውውቅ መንገድ ይሆን ዘንድ ድንብላልን ስታስታውቃት እናያለን ማለት ነው። ድንብላል ሆዬም የውስጧን በውስጧ እያደረገች እንግዲህ የልቧ ድራም እየመታ ቢሆንም በማመንና ባለማመን ውስጥ የሀንዬን ፍቅረኛ ስትታወቅ እናያታለን። ሌላው ትልቁና ዋነኛው ነገር ምንድነው? እስካሁን ድረስ ሜላት ከእስር ቤት አልወጣችም። ነገር ግን ደስ የሚል ቦታ ነው ያለችው። ምክንያቱም እዛም ያገኘቻቸው ልጆች ልክ እንደ ልጆቿ የሚወዷት የሚንከባከቧት ሰው ናትና ተመችቷት እናያለን። ሀና ተመልሳ ከአባቷ ቤት የነበረችው ወደ ቤተሰቦቿ ስትመለስ ምን ያክል ምናሴና ሰላምዬ ደስ እንዳላቸው፣ በዚህ ምክንያት እንግዲህ ሰላምዬ ከፍቷትና እያለቀሰች ነበረ። በዚህም የሆነው ሀና ስለናፈቃቻት ነበር። ሀና ደግሞ ወደ ቤት ተመልሳለች። በዚህም ቤተሰቡ ደስ ብሎታል ማለት ነው። ሌላ ዋናው በትናንትናው ክፍል የነበረው ፖይንቱ እርግብና ሜሮን ምን ያደርጋሉ የሚለው ነበረ። ሜሮን አንድ የሆነ ትልቅ ነገር ሀሳብ አምጥታለች። በዚህ ሀሳብ ግን እርግብ ትስማማለች ወይስ አትስማማም የሚለውን እናያለን ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የኖላዊት ዩቲዩብ ቻናል ቤተሰቦች ሰላማችሁ ብዝት ይበልልኝ እያልኩኝ እንኳን ደህና መጣችሁ። እንዴት አደራችሁ? እንዴት አረፈዳችሁ? ሁላችሁንም ሰላም። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ብታስቀምጡልኝ ደስ ይለኛል። አሁን እንጆ እያደረኩ ያለሁት ወዴት መሰላችሁ? ወደ ሰማይ ነው። የምድሩን በቃይ ብዬ ነው፣ ግን ሰማይ ያያለሁት አለቅ። ለማንኛውም ማለት ነው በትንሹ ላስቀኛችሁ። ያለሁበት ሰፈር ነው። በጣም ነው የምወደው፣ ደስ ይላልኝና ይህንን እያያችሁ ማለት ነው ፈዛችሁ ላይኩን እንዳትረሱት አደራ። ንኩት፣ አሁኑን እርገጡት። የትም ሳትሄዱ አሁን ላይ ንኩት። ዘቦሩ ደግሞ ማለት ነው ላይክ እየቋጠረ አይደለም ዩቲዩብ። ምን ሆኖት ነው? አይሶር እኔ ራሱ ማለት በሶስት ቻናል ላይክ አደርጋለሁ፣ ግን የለም ተመልሼ ሳይው ዜሮ ነው። እና ላይክ አድርገን ልክ ስንገባ ላይክ አድርገን ከዛ በኋላ ብንቆይ ጥሩ ነው። ልንወጣ ስንል ላይክ ካደረግነው ያነሳዋልና አሁኑኑ ላይክ አድርጉት ማለት ነው። ሌላው ደግሞ ወደ ድራማው መለስ ስለላችሁ እንግዲህ በክፍል 125 ማለት ነው። በክፍል 124 ያየሁትን ነው የምነግራችሁ። ድራማው ሲጀማመር ሀና ከእዝራ ጋር በመገናኘቷ በጣም ደስ ብሏት፣ ከዛ ግን ስልክ እንዴት ነው ያልመለስክልኝ? እኔ ቴክስት እንኳን ጽፌልህ የለ እንዴ ሲል፣ አይ ስልኬን የት እንደጣልኩት ራሱ አላስታውሰም ይላታል። ማለት ስትለው፣ ማለትማ ያኔ እንደተገናኘን እስከ ወዳኛው ድረስ አንገናኝም ስላልሽኝ በቃ ረሳው ይላታል። በቃ እኔንም ረሳሄ ማለት ነው ስትል፣ አይ አንቺ እንደዛ ስላልሽ እንጂ እኔ ማመቸም እንደማረሳሽ ታውቂያለሽ። በታ የናፍቆ ስንትን ግብግብ አድርጎኛ ያላለች ያው የጉንጯ ወዳጇም አይደለ? ለምን አይናፈቅ? ለምን አይወደድ? ለምንስ በትዝታ አትሞት? ከዛም እኔ ራሱ ናፍቆት የሚባለው ገዝፎ ከዛ በላይ ሆኜልሻለሁ ይላታል። ነገር ግን አንተ ከረሳኝ ብላ ልትሄድ ስትል፣ አይ ታዲያ እኮ ያንቺ ማድረግ ትችያለሽ፣ የረሳሁትን መቀስቀስ እኮ ትችያለሽ ይላታል። ሀናም እንግዲህ ካፈርኩ አይመልሰኝ ከምን ድፍረት ይሻላል በሚለው እንግዲህ ከፍርሃት ድፍረት ብላ ናፍቀኸኛል ብላ ወገቡ ላይ ጥምጥም። ግን ማለት ነው የምር እንዲያው እውነት እናውራ ከተባለ የፍቅር ጣዕም ምንም አልታየባቸውም በሁለቱም። ያው የሀና አለባበሷ ትናንትና ጸዴ ነበረች እውነት ለመናገር። ከዛ ውጭ የታየ ነገር የፍቅር ስሜት የሚለው ከነሱ ላይ ምንም የለም። አንደኛ ጫካ የመሰለ ፊቱ እንኳን እሱ ጋር ለፍቅር ቦታ
ሊያሳይቅና ምንም ማለት ብቻ ያቸው ፓርት እንዳትቋረጥባት የተሞላች ይመስላል እንጂ እንዲሁ የፍቅር ምንም የሌላቸውም። አሁን ሀና ማለት ነው ከአሲር ጋር ሆና ይህን ፍቅሯን ብትገላለጽ ምን ያክል በፈገግታ ምን ያክል በፈንጥዝያ ምን ያክል አቅፎ እንደሚያሽከረክራት ታስባችሁታል? ግን ይሄ ጫካ ራስ ግን ምንም ነገር አላወቀበትም እዝራ ማለት ነው። እሱ ራሱ የሆነ ነፈዝ ነገር ነው፣ ከሀና ይብሳል ይመስለኛል። ማለት ያሉትን የሚያምን ለፍቅር መስዋዕት ምን እንደሆነ መክፈል የማይችል ነገሩን በውስጡ የሚያምሰለስል ሲሆን ደግሞ አልወድም ተናግሩን ለፍልፎ በቃ ፏቤል ነው ደስ የሚለው ነው። ሀና ትፈራለች። ጎጓን ባህሏን ቁጥ ብዬ ነች። ይኸው የሴት ወጓ አላት። ከዝራ ግን ምንድን ነው ልክ ልቡም እንደ ጸጉሩ የተደመደመው ማለት ነው። እና ሜሮን እና እርግብ ጋር ጎራ ስንል እንግዲህ ሜሮን በጣም እየተነጫነጨች ነው፣ በጣም ማለት ነው። እርግብ ለምትጠይቃት ጥያቄዎች በቃ እንጃ ለምን እንደሆነ የምትኮሳተርባት ለምን እንደሆነ የምትጮኸው እውነቱን ግልጽልጥ አድርጋ ለምን መናገር እንደፈራች አላውቅም። በነገራችን ላይ ግን ያው ታስዘኛለች፣ ታሳስረኛለች ብላ ስለፈራች ነው። ምክንያቱም እዛ በፊት በእሷ ምክንያት ሳታስበው ወደዚህ ችግር ስለገባች ለመጠንቀቅ ትሞክራለች። ነገር ግን ደግሞ ሚስጥሩን ጫፍ ተናግራ ሆዷን አስቆርጣት የምትተወው ነገር ነው። ቆይ ያደረገውን ቪዲዮ እንዴት በዛን ሰዓት ሄደሽ ቀረሽ? ማን ነው ንገሪኝ ስትላት እንደ አጋጣሚ ናየሁት። ቆይ ምን ፈልገሽ ነው? እኔን እየጠረጠርሽ ነው ትላታለች። እርግብን በነገራችን ላይ ሜሮንን መጠራጠር ጀምራለች። ነገር ግን ደግሞ ጮክ ብላ ስትናገራትኝ እርግብ በራሷ የምትተማመን የነበረችው እሺ በቃ ሜሪዬ ብላ እየተሽለጠለጠች ወይም ደግሞ እሷን እየለመነቻት የተገላቢጦሽ እናያለን ማለት ነው። ቆይ ለምን በዛን ሰዓት ሄደሽ እንዴት ቀረሽ? አንቺ እዛ ቦታ ምን ታረጊያለሽ? ስትላት ቆይ ምን ለማድረግ አስበሽ ነው? ምን እያልሽ ነው? እየጠረጠርሽ ባልሆን ስትላት አይ ሜሪዬ እያለች ነበር። ይህን ቡና እንኳን ካፌ ሂደው ጥያቄ ስትጠይቃት በቃ የመጨረሻ ነበር ስትናደደው የነበረው። ከዛም እንግዲህ ቁጭ ብለው መስፍኔ ቢያገኛቸው እንኳን ምን ያክል ዘልዝሎ እንደሚበላትና እንደ ጉንዳን ጨፍልቆ እንደሚገላት ስትናገር ቆይ ይህ ሰውዬ የተባለውን ያክል ፈሪ ነው እንዴ? ያስፈራል እንዴ ስትላት አይ እሱን አላውቅም፣ ግን እዛ ቤት ከገባው ጀምሮ በቃ አይኑ ከኔ ጋራ ነበር ስትላት ልቡ አስቀድሞ ነግሮታል ትላታለች። ከዛም ቆይ ሜሪዬ ግን ምን ለማለት ሞክረሽ ነው ስትል እንግዲህ በዚህ ሰዓት ማለቴ ልጁ እንዳልሆንሽ ነዋ ትላታለች። ከዛም ቆይ ለምንድን ነው ኃጢአቴን እየደጋገምሽ የምታስታውሽ? ምን በድዬሽ ነው ትላለች። እዚህ ላይ በጣም ነው ያሳዘነችኝ እርግብ ማለት ነው። ምክንያቱም እዛ ችግር የገባችው በወይዘሮ ባዩሽ ምክንያት ነብሷን ይማረውና ሞት ወቃሽ አያርገኝ። ግን ምን አስበኝ ነው ሴትዮ ከአንደበት ያልወጣልኝ አለችው። እና ማለት ነው በእሷ ምክንያት ነው። የእርግብ ጥፋት ምንድን ነው? አሁን ላይ ተደብቃ እውነቱን መናገር እየቻለች ተደብቃ፣ ግን በአክስቷ ምክንያት ወደዚህ መምጣቷ ራስ ወዳድ ወይም ሰልፊሽነቷን ያሳያል ማለት ነው። በዛ ላይ ደግሞ በቃ ድሮ በጣም ኃይለኛ ቁጡ፣ በራሷ የምትተማመን ሴት፣ ለውሳኔ የነበረች ሴት አሁን ላይ ግን በጣም ፈሪ ማለት ነው። ኢቭን ቁጭ ብለው ከፖሊሶች ጋር ድብብቆሽ እየጀመሩ ነው። እርግብ ከዚህ በፊትም በጣም እንቅልፋም ናት። ሜሮን ራሱ ቆይ በዚህ በጭንቅ ጊዜ እንደዚህ ተገልብጣ የተኛችው ሰላም ቢወርድ ቆይ ምን ያክል ልትተኛ ነው እያለች እና ስትቀሰቅሳት በቃ አሰማም። ሶስተኛ የዓለም ጦርነት ቢነሳ እንኳን አንቺ እንኳን መነሳት ማችይ ሴት ነሽ፣ እባክሽን ተነሽ ትላታለች። እሺ ከዛ በቃ ቢያንስ ቁርስ በልተን እንውጣ ስትላት አንበጣነሽ እንደ ምናምን በቃ አንቺ ቆይ እንስሳ ሐኪም ሆነሻል እንዴ ትላታለች። አንዳንዴ የመጣችበትና ያላችበትን ሁኔታ እየረሳችም ይመስላል እርግብ ማለት ነው። እና በእንቅልፏ ማትደራደር ከዛ ደግሞ ቁርሷን የማታሳልፍ ናት። በዚህ ገምተን እንለፋት ማለት ነው። ከዛም እንግዲህ ተሽሎክልከው ይወጣሉ ቤት። ድንገት እንግዲህ ድንብላል ደግሞ ተምቹን እየፈለገች ስለሆነ ተምቹ ያለበት እስካሁን ስላልታወቀ እየፈለጉ ባለበት ሰዓት ሜሮንና እርግብ አንድ ላይ ተቀምጠው ምናሴን ስታይ እርግብ በቃ አለቀልኝ ወይኔ ትላለች ማለት ነው። ከዛም እንግዲህ እስኪ ሂጅ፣ ግን ምናሴ በጣም ጥሩ ሰውና ለእውነት የቆመ ሀቀኛ ነው፣ ምንም አያዳላም። የሆነ ነገር ብንጠይቀው እኮ ሊመልስልን ወይም ሊያግዘን ይችላል ስትላት ለምን ሄደሻ ተጠይቀው ትላል። ልሂድ ብላ ብድግ ስትል ያምሻል እንዴ? ቆይ አንቺ ምን ሆነሻለኝ? አዎ ምናሴ እኮ የሆነ ነገር መላ አይጠፋውም እና እባክሽን ትላታለች ማለት ነው። አይ በፍጹም ለእናቱ
ሲል አንቺን ከሁለት ነው ፍትሐዊ ነው ብለሽ የምታስቢ ከሆነ ከሁለት አናትሽን የሚፈረክስሽ ትላታለች። እንዴ ምን አድርጌ ስትል ምን ነው ያደረግሻቸውን ረሳሽ እንዴ ነበር ስትላት የነበረው ማለት ነው። ከዛም እንግዲህ በዚህ እንዳለ ማለት ነው ሜሮን የመጨረሻ ሀሳብ ያመጣችው ነገር በጣም ነው ደስ የሚለው። በነገራችን ላይ ይህ ሁሉ ነገር ስታደርግ ብቻዋን አይደለችም መቼም አክስትሽ አይደል? ስለዚህ ባሏ የሆነ ነገር ያውቃል እና ባሏን የሆነ ነገር ብንጠይቀው ከሷ ጀርባ እነማን እንደነበሩና አሁን ላይ እዚህ ጉዳይ ደግሞ ማን ነው ይህንን እንዲያደርግ ያ ሰው ማን ነው የገደላት የሚለውን የባዩሽን ባል ሂደው ሊጠይቁ ሲሉ እርግብ አይ ይህም በፍጹም ያሰከራን ባሏ አያውቅም፣ ምክንያቱም ብዙ ጊዜ ከባሏ ተደብቃ ነው ስልክ ስታወራ የምሰማ ስትል ትናገራለች ማለት ነው። ቢሆንም ምን አልፋሽ የሆነ ፍንጫ ይጠፋው ምና እንጠይቀው ትላታለች። እንግዲህ በዛ ሀሳብ ሳይስማሙ ቀሩና መሰለ ማለት ነው። ከዛም እንግዲህ ሜሮን እውነታውን ሁሉ ለነ ሜላት ልጆች እንንገራቸውና እነሱ ካገዙን አግዙን፣ አለበለዚያ ግን እውነታውን ሂደን እኛ ራሳችን እጅ መስጠት አለብን፣ መናገር አለብን። ምንት ያለች ስትላት በፍጹም ሌላ መንገድ እንፈልጋለን እንጂ ይህንንማ እንደዚህ አላረግም ስትል እርግብ ትከራከራለች ማለት ነው። እውነታውን ነው የምነግርሽ፣ እውነታውን ከተናገርሽ እኛ ምንም የማናመልጥበት መንገድ የለም። ስለዚህ አስቢ የሚላት ልጆች ከረዱን ረዱን፣ ካልረዱን ግን እኛው ራሳችን እጅ እንሰጣለን እያለች ነበረ ሜሮን ማለት ነው። ምክንያቱም በአንድም በሌላ መንገድ ሳታስበው በገንዘብም ይሆን እንግዲህ ድንገት ወደዚህ ወንጀል እንድትገባ አድርጓታል ሜሮንን ማለት ነው። እና እጅ መስጠቷና ሜላትን ነፃ ማውጣቷ አሪፍ ውሳኔ ነው። በዚህም እንደምትስማማ እርግብም አምናለሁ። ይብን የእርግብም ቅጣት ይቅር ካለቻት ሜላት ሊቀል ይችላል። ምክንያቱም የአክስቷን ሞት በእርግብ ልታቀልላት ትችላለች ብዬ አስባለሁ፣ ወይዘሮ ሜላት ማለት ነው። ምክንያቱም እዚህ ምክንያት የገባችው በአክስቷ ምክንያት እንጂ በእሷ ምክንያት ስላልሆነ እና ያው ያለውን ነገር እውነታውን ብትናገር አንደኛ ሁለቱም ከፖሊስ ድብብቆች በነፃነት ፈታ ብለው ይኖራሉ። ቢታሰሩ ነው የተለመደ ነገር ነው። ስር እንግዲህ እድሜ ልካቸውን ፈርተው ከሚኖሩ በዛ ላይ ደግሞ ወይዘሮ ሜላት ነፃ ትወጣለች ያስባለሁ። እውነተኛው ወንጀለኛም ከተያዘ ለእነሱም ቅጣቱ ይቀልላቸዋል ያስባለሁ ማለት ነው። ሌላው እንግዲህ በስተመጨረሻ ሀና ወደ እናትን አባቷ ቤት አልመለስም ከዚህ በኋላ ብላ ነበረ። ነገር ግን ሰላምዬም ምናሴን በጣም ስለምትወዳቸው ሲናፍቋትኝ ተመልሳለች ማለት ነው። እንዲሁም ሰላምዬ ከእናቷ ጋር ቆማ ምን ነው ከፍቶሻል፣ ምን ሆነሽ ነው ስትላት እማዬ ሀና እኮ ናፈቀች ትላታለች። በጣም ነው አንጀቴን የበላችው። በነገራችን ላይ ምላሰኛ ሆና ደግሞ ሆዷ ቡቡ ነገር ነች እና ቆይ ለምን ሄደሽ አታያትም ስትላት አይ እሷ ለምን ነው የማትመጣው እኛ ምን አድርገናት ነው በዚህ ልክ የጨከነችብን ስትላት ሜላት አንድ ነገር የተናገረችው አለ። ሀና ኃላፊነቷን ተወጥታለች። እስካሁን ድረስ እሷ ወደኛ እየመጣች ነበረ። ስለዚህ ደግሞ አሁን ተረው የኛ ነው። እኛ ወደ እሷ እየሄድን ልንጠይቃት ይገባል። ምንም ይሆን ምንም ፍላጎቷን በጫና ላይ እንዳትጋፈጭ እና እሷ ያለችው ብቻ ይሁን፣ ነፃነቷን እንስጣተኝ፣ ደስተኛ ትሁን። እሷ እኮ ሌላ ቤተሰብ ሌላ አባት አላት፣ እኛ ጋር እኮ አልኖረችም። ለፍቶና ደግሞ ያሳደጋት አባት አላት። ስለዚህ ሰላምዬ አንቺ ሄደሽ ራስሽ ጠይቂያት፣ ይቅርታም ጠይቂያት፣ እህትሽ እኮ ናት ትላታለች። ከዛም እንግዲህ ሰላምዬም ፈገግ ብላ እሺ እማዬ በቃ እሄድና ይቅርታ ጠይቃታለሁ ትላለች። እናት መለኛ ናት፣ እናት ጥበበኛ ናት። ማርያምን በጣም ነው በቃ እዚህ ላይ እያሳዘነችው ማለት ነው። ከዛም እንግዲህ እሺ ብላ የነበረው ሀና ድንገት እንግዲህ ትሄዳለች ማለት ነው። ምናሴን በጣም ደስ ይለዋለኝ። ይህም የሆነበት ምክንያት እንግዲህ ተምቹን ለመፈለግ አብረው ሲዞሩ ነበረ ከድንብላል ጋራ። በስተመጨረሻም ያው ድንብላልን ፈልጋ ብታጣውም የፈለጉት ደግሞ ከሀና ጋር ነበር። ሀና መታ ነበር ሲባል ራሱ ምናሴ በጣም ነው ደስ ያለው። አሁን ላይ ደግሞ ምናሴም ተቀይሮ እንግዲህ ጸባዩ ሁሉ መስዋዕት ለመክፈል ለድንብላል ሲል እንግዲህ ተምቹንም እየፈለጉት ነው ማለት ነው። ግን ከጎዳና መመለስ አለባቸው። ያ ህይወት ለነሱ አይገባቸውም። አቶ ኖላዊም እንግዲህ ሀና እኔ ጋር ነው የምትኖር ያለ 10 ጊዜ ቃሏን እያጠፈች ነው። መጨረሻቸው ምን እንደሚሆን እንግዲህ አይታወቅም። በተሰጣት ቤት እንግዲህ ሀና ደግሞ አንድ ላይ አድርጋ ሁሉንም ሰባስባ መኖር ትችላለች። በዛ ላይም ደግሞ ደስተኛ ህይወት የሚባል አለ።
ትኖራለች እያስባለሁ። እድሜ ልኳን መቼም ከአቶ ኖላዊ ጋር አትሄድም። ያውም ደግሞ ሌላ የጉንጭ ወዳጅ ስታፈር አስባችሁታልኝ። እና አንዳንዴ ያው ውስብስብ ያሉ ነገሮች አሉ እና አሪፍ ነው ከምንም በላይ ማለት ነው። ጥሩ ነው። በትናንትናው ክፍል ላይ እንግዲህ ይህን ይመስል ነበረ። በቀጣይ ክፍል ደግሞ የሜሪንና የእርግብን ውሳኔ ምን እንደሆነ፣ እርግብ ትስማማለች፣ እጅ ትሰጣለች ወይስ ደግሞ ራስ ወዳዱና ሁሉን ነገር ጣጥለው ትጠፋለች የሚለውን በቀጣይ ክፍል የምናይ ይሆናል ማለት ነው። እና ይህንን ይመስላል። እሺ